አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ስቶሪ ላይ እንግዲህ ብሩኬ በቲክታክ ስቶሪ አድርገው ነበር። መዝሙር ነውና እሱን አላመጣሁትም እና መልካም ቀን ብያለሁ ጨረቃዎቻችን ብለናል ሁላችንም ማለት ነው። የሌሎች እህቶቼንም ወክዬ ልናገር እና ጨረቃዎቼ ዛሬ ፏ ብላችሁ ኑልን እስኪ በፍቅር በደስታ የምር ከጭቅጭቅ ወጣችሁ ማለት ነው። እና ሀይሚዬ ደግሞ በፌስቡክ ስቶሪ መታለች እና ሀይሚዬ ምን አለች? ከላይ ምን ይላል አንብቡልኛል። እና ወዶችዬ እንግዲህ ሀይሚዬ በየቀኑ ወይም ደግሞ በየቀኑ ላልደውልልህ ወይም ላላይክ እችላለሁኝ፣ ነገር ግን በየቀኑ አፈቅረሃለሁ አለች። እና የኛ ጨረቃዎች የኛ ውዶች ሁሌ ፍቅራችሁ እንደ ምድር አሸዋ ይብዛለን፣ ፍቅራችሁ ይብዛለን፣ ለቁም ነገር ያብቃችሁ የኛ ተወዳጆች የኛ ድምቀቶች። እና ከዚህ ድራማ ከዚህ ጭቅጭቅ ወጣችሁ ደግሞ በሰላም በፍቅር እንደምትመጡልን ተስፋ እናደርጋለን። እሱንም እያየን እኮ ነው፣ የምሬን ነው። እና ፍቅራችሁ አይናችሁ ላይ እንዴት እንደሚነበብ እያየን ነው። ለዛ ነው የምንወዳችሁ። እና ለሁላችሁ እህቶቼ ንጹህ ልብ ንጹህ ፍቅር ይስጣችሁ። የምሬን ነው። የሚያስብላችሁ ወንድ ሴትነታችሁን የሚያከብር በቃ ለእናንተ ክብር ያለው ከምንም በላይ ለሴት ልጅ ክብር ያለው ለእናቱ ክብር ያለው ወንድ ማንንም ሴት የመጉዳት አላማ የለውም። እና ለሴት ልጅ ክብር ያለው ወንድ ሲሆን ደግሞ ጊዜ ይሰጣችኋል፣ ያፈቅራችኋል፣ ለእናንተ ምንም ነገር ይሆናል ማለት ነው። እና እንደዚህ አይነት ወንድ ፈጣሪ እንደ ብሩኬ አይነት ወንድ ማለት ነው ይስጣችሁ። ሀይሚዬ ልክ እንደ ሀይሚዬም ደግሞ አስተዋይ አርቆ አሳቢ ነገሮችን የምታገናዝብ ጠንካራ ጀግና ሴት ይስጣችሁ ለወንዶቹ ማለት ነው። እና እንደዚህ አይነት መተሳሰብ መረዳዳት ያለበት ፍቅራችሁ የምሬ ነው። ትላንት አይናቸው ላይ ሁለታቸው የሚነበብ ነበር ምን ያክል ፍቅር እንዳላቸው ምናምን ማለት ነው። ኢቭን በድራማው መሀል እንኳን የሆነ በመሀል እየዘነጉት አይናቸው ላይ ምን ያክል ፍቅር እንዳለ ምናምን ይነበብ ነበር። እና የምሬ ነው። ለዛ ነው የምንወዳችሁ ሁላችንም ማለት ነው። ምክንያቱም እናንተ ላይ የምናየው ነገር ንጹህ የሆነ ፍቅር በቃ ምቀኝነት የሆነ ምቀኝነት ስላችሁ የሆነ ምን አይነት ልበላችሁ ጥቅመኛ ያልሆነ ነገር የሚታይበት የሆነ በቃ ንጹህ የሆነ ፍቅር የለም። እንደዛ መረዳዳት መተሳሰብ አንዱ ለአንዱ ሲተሳሰብ በጣም ነው ደስ የሚሉት። እና እስከዚህ ድረስ በእንደዚህ አይነት ወይ ቀጥላችሁ እዚህ ደርሳችኋልና አሁንም በመሀላችሁ ያለውን ነገር መጥፎ ነገሮች ሁሉ አስወግዳችሁ ትንሽ የሰው ልጅ በህይወት ሲኖር ሳይጣላ የትኛውም ሰው ይጣላል፣ የትኛውም ሰው ይጋጫል። ግን በመሀል ያለውን ነገር በንግግር መፍታት ከተቻለ ሁሉም ነገር ለሁሉም ችግር መፍትሄ አለው ማለት ነው። ዋናው ነገር እርስ በርሳችሁ መነጋገር፣ የሆነ የተቀያየማችሁበት ቅር ያላችሁ ነገር ካለ ግልጽ መሆን ከምንም በላይ ደግሞ ፍቅር ላይ ግልጽ መሆን ይጠይቃል። በቃ ለፍቅረኛችሁ ለፍቅረኛሽ ወይም ለፍቅረኛ ግልጽ መሆን አለብህ ወይም አለብሽ ሁላችንም ማለት ነው። እና ግልጽ ስትሆኑ ነገሩ እየተፈታ ችግሮች እየተፈቱ እየቀለሉ ነው የሚሄዱት። እና ማንም ሰው እንኳን አይደለም ሰውና ሰው እግርና እግር ይጋጫል ይባላል። እና በህይወታችን ስንኖር እንጋጫለን እንጣላለን፣ ግን መተሳሰብ መረዳዳት ፍቅር ካለ በቃ ፍቅር አሸናፊ ነው። ያን ነገር ችግራችሁን ቁጭ ብላችሁ ከፈታችሁት በቃ ይፈታል ማለት ነው። የማይፈታ ችግር የለም። እና በሁለታችሁም መሀል ግልጸኝነት በጣም ይኖራል ብዬ አስባለሁ። አለ ሁለታችሁም ላይ መተሳሰብ ምናምን አለ። ያው እኛ ካሜራ ፊት በምናየው መንገድ ምናልባትም ከካሜራ ጀርባ እንደዚህ አይነት ነገር ካለ በሚለው ነው። እና ካለ መደባበቅ ምናምን አያስፈልግም። በግልጽ ነገሮችን መፍታት በግልጽ ነገሮችን ከአንቺ ሀይሚዬ ከብሩኬ ጋር ብሩኬ ከሀይሚ ጋር ነው የሁለታችሁን ችግር እርስ በርሳችሁ ነው መፍታት ያለባችሁ። ሌላ ሶስተኛ ወገን ሌላ ሰው ሌላ ምናምን አያስፈልግም። ማንም ሰው ሳይገባ እርስ በርሳችሁ ተሳስባችሁ ምናምን ቁጭ ብላችሁ አውርታችሁ ችግራችሁን መፍታት በቃ እንደዚህ ነው ፍቅርና ፍቅር ያሸንፋል። ፍቅር ኃያል ነውና ፍቅራችሁ ከምንም በላይ ፍቅራችሁ ጎልቶ እየታየ ትንሿ ነገር ማጣላት እናንተን ላይ ክፍተት መፍጠር የለባትም። ለእንደዚህ አይነት ነገሮች በሙሉ እናንተን ለሚያራርቁ ነገሮች በሙሉ መንገድ መስጠት የለባችሁም፣ ክፍተት መፍጠር የለባችሁም። በቃ ፍቅራችሁን አስበልጣችሁ ትንንሹን ነገር መጥፎ ነገሮችን ሁሉ ወደ ኋላ እየተዋችሁ የሰው ወሬ ምናምን በቃ ሌላ መጥፎ ነገሮችን ሁሉ ወደ ኋላ ብላችሁ ልክ እንዳማረባችሁ እየተሳሰባችሁ እየተረዳዳችሁ
መቀጠል ነው ያለባችሁና እኔ የምሬ ነው የምላችሁ። የኔ ብቻ ሀሳብ አይደለም የሁላችንም። እናንተ ለቁም ነገር ደርሳችሁ ትልቅ ነገር ደርሳችሁ ምናምን ሀሳባችሁ ምናምን ተሟልቶ እንደዚህ ተጋብታችሁ ወልዳችሁ ማየት ነው የምንፈልገው ሁላችንም ማለት ነው። ምክንያቱም ከዩቲዩበር በሙሉ አይን የሚገቡት የሆነ በቃ እንዴት ነው ደስ የሚሉ ልጆች የምሬ ነው። እኔ እንደ ሀይሚና እንደ ብሩኬ አላየሁም ፍቅራቸው ደስ የሚል በቃ አሁን ስንት ዩቲዩበር አለ ምናምን በየጊዜው ምናምን የሆነ ወር የሆነ ወንድ ጋር ይሰራሉ፣ የሆነ ወር ደግሞ ሌላ ወንድ ጋር ምናምን የሆነ በቃ ለስራ ብቻ ሲሆን እንደዛ ነው የሚሆነው። ከሚያመቻችሁ ሰው ጋር ነው የምትሰሩ። ዝም ብላችሁ ካገኛችሁ ሰው ጋር ምናምን ዝም ብላችሁ ለስራ እስከሆነ ድረስ ትሰራላችሁ። ሀይሚና ብሩኬ ግን ፍቅር የሚባለው ነገር ስላለ ስቲል እስካሁን ድረስ እርስ በርሳቸው እየተሳሰቡ ምናምን እስካሁን ድረስ አብረው እየሰሩ ቆይተዋል እና ከዚህም በኋላ አብራችሁ አርጁ ነው የምላችሁ። አሜን በሉ እና መልካም ቀን ይሆንላችሁ። ትናንት ደግሞ ብሩኬ እንዴት ሲያየት እንደነበር በስስት ምናምን ያለውን ሁሉ እየቆረጣችሁ እያመጣችሁ ቲክቶክ ላይ ምናምን እየተደመማችሁበት ነበርና ይመቻችሁ ጨረቃ ፋሚሊዎች እና በጣም ነው ደስ የሚለው ፍቅራቸው ምናምን በመሀላቸው ያለውን መጥፎ ነገሮች ሁሉ ተወግደው ከምቀኛ ከምናምን ከተንኮለኛ ፈጣሪ ጠብቋቸው ለቁም ነገር ያብቃቸው። እነዚህ ምርጥ እንቁ የሆኑ ልጆች ማለት ነው። የሚያሳሱ ናቸው በቃ የሚያሳሱና ፈጣሪ ከሰው አይን ከመጥፎ አይን ከሁሉም ነገር ከመጥፎ ነገሮች ሁሉ ይጠብቃችሁ ነው የምላችሁ። መልካም ቀን ውዶቼ። ባይ ባይ።